ቆይ እዚህ ቤት መቼ ነው የኔ የሚባል ነገር የተጀመረው? መቼ ነው ከእኛነት ወጥተን የኔ ማለት የጀመረው? መካፈል የለመደ ማካፈል ይሆንለታል ብላችሁ ነው? እኔ አላካፈልም አላልኳችሁ፣ ግን ገንዘቡ የኔው አለማካፈልም መፍትሄ ነው እንዴ? እውነቱን እኮ ነው። እኔም የሱን ሀሳብ ደግፋለሁ። እንደውም ሲመስለኝ የዚህ ቤት መሪ መሆን ያለበት እሱ በለው። ገና ወዴት እንኳን እንደሚሄዱ ሳያውቁ በመሪ ሊጣሉ ነው። ቢገልሙዬ በቃ ከፈለጉ ገንዘባቸውን ይዘው ሄዱ። እኛ ምን አገባን እዚህ ችግር ውስጥ? ይኸውልህ እንደውም ተንከሲስ አንተ ብሩን ይዘህ ሂድ። እሺ ቁጭ በል። በእርግጥ እኔ ከእናንተ ደግሞ ግን በመጨረሻም የይዞት የመጣው በሻንጣ ሙሉ ብር እንግዲህ ዛሬ በጣም ከባድ ነገር ይዞባቸው መጥቷል። ቤተሰቡንም እያተራመሰው ነው የሚገኘው። እንግዲህ ባልታሰበ መልኩ ተንከሲስ ስልክ እያወራ ባለበት ሰዓት ላይ ወደ ግቢያቸው የተወረወረው ሻንጣ ሲከፈት እንግዲህ ሙሉ ገንዘብ ነበር። እሱም እንግዲህ በጣም ከባድ ሪስክ አምጥቶባቸዋል። ሁሉም እንግዲህ በፈለገው መልኩ የራሱን መንገድ እያመቻቸ ነው የሚገኘው። ግን ደግሞ በመጨረሻ እንዲያጠቃላይ እንደ ቤተሰብ ደግሞ በጣም ከበድ እና ጠንከር ያለ ችግርን ይዞባቸው ነው የመጣው። አሁን ላይ እንግዲህ ባለፈው እንደሚታወቀው እነዚህና እና ግብረ አበሮቻቸው እንዲሁም እነ ካሌብ ሞሲሳ በጣም በብዙ መልኩ ሲያስጨንቋቸው ሲያስቸግሯቸው ነበረ። ከአንዴም ሁለት ሶስቴ ብዙ ነገሮችን ሲያባሯቸው ነበር። በተለይ ተንከሲስን መሳይን ደግሞ ለነሱ ነገር አመላላሽና በቃ ሁለተኛዋ ማህሌት ወይም ደግሞ ወንዱ ማህሌት እያለዝናም ብዙ ነገር እንትን ሲላቸው ነበረ። ተተናም ደግሞ አሁን ላይ ሰላሜን አገኘው ሁሉም ነገር ተሳካ እግዚአብሔር ይመስገን ብላ እንግዲህ ተቀምጣ አሁን ላይ የራሷን ስራም ስራዋን ጀምራ እንግዲህ ስራዋን እየሰራች ነው የምትገኘው። ያው አስተናጋጅነት ሆቴል ውስጥ ተቀጥራ ያው በምትፈልገው ልክ ባይሆንም አሪፍ ነገር እየሰራች ነው። ያኔ ቤት መዋሉ ነበር የደበራት፣ ግን አሁን ላይ ስራ ገብታ ስራዋን እየሰራች ነው። ጥሩ ነገር እየተንቀሳቀሰች ነው የምትገኘው። ግን ይሄ በዚህ እንዳለ እንግዲህ ባለፈው በተለይ ይሄ የተወረወረው ብር በጣም ትልቅ ችግር ይዞ ነው የመጣው። በነገራችን ላይ ገንዘብ ሲኖር ጭንቀት ነው። ገንዘብ ብር ሲኖራችሁ አንደኛ ማስቀመጫው ሌባ ቢሰርቀኝ ሂዳችሁ ከቤት ውጭ ሆናችሁ ሰላም አታገኙ። ቤት ሆናችሁ ጓገጭ ሲል ውስጣችሁ አያርፍ። ብትንቀሳቀሱ ብር ይዛችሁ ከታያችሁ ለራሳችሁ ለህይወታችሁ ለግድያ የምትፈለጉበት ነው ገንዘብ ማለት ነው። እንግዲህ የተወረወረ ገንዘብ በጣም ነው ግራ ያጋባቸው። ግን ደግሞ ዙም ደግሞ መሳይም ከተንከሲስ ላይ ከጽጌ ጋር በመሆን ከመሳይ ላይ ከማን ይቅርታ ከተንከሲስ ላይ ያንን ብር ለመቀበል የራሱ መንገድና ዘዴ ያመቻቸ ነው የሚገኘው። ተንከሲስም ደግሞ ገንዘብነቱ የኔ ነው ከፈለኩ ይብድና ከፈለኩ ብቻ ነው ላካፍላችሁ የምችለው ወይም ደግሞ ለእናንተ ትንሽ ነገር ሸር አድርጋችሁ የምችለው እያለ ነው የሚገኘው። ሌላው ደግሞ እና አብርሽና ቤተሰቡ ደግሞ ከመቼ ወዲህ ነው የኔ ማለት የተጀመረው? የኛ አይደል እንደዚህ ቤት ስንበላም ተካፍለን ስናገኝም ተካፍለን ነው። ስለዚህ ለምንድን ነው ይሄ ነገር እየሆነ ያለው እያለ ነው አብርሽ። ግን ተንከሲስ እንዴ ፈቃዴ ከሆነ ብቻ እንጂ ማካፈላችሁ ከዛ ውጭ ግን እኔ ራሴ እስከሆነ ድረስ ገንዘቡን ያመጣሁት ያገኘሁት ስለዚህ ማንም ሰው አስገድዶ ሊቀበለኝ አይችልም እያለ ነበረ። መሳይ እዚህ ላይ ደረብ ብሎ እንግዲህ አዎ ተንከሲስ ነው የዚህ ቤት እንትን ሲቀጥል ደግሞ እንደውም ተንከሲስ ነው ካሁን በኋላ የዚህ ቤት ኃላፊ መሆን ያለበት። ምክንያቱም ተንከሲስ ነው ይሄን ነገር ያደረገው ወይም ደግሞ ተንከሲስ ነው ይሄን ገንዘብ ያመጣው። ስለዚህ ለሱና ለሱ ብቻ ነው የሚገባው። ከፈለገ ይሰጥ መስጠት ይችላል፣ ካልፈለገ ሲጀመር አለ መስጠት መብቱ ነው እያለ ያሽቀባበጠ ነው የሚገኘው። እንግዲህ ይሄን ያሽቀባበጠ የሚገኝበት እውነት ለተንከሲስ አዝኖለት መልካም ልቦና ቀነንት ኑሮት አይደለም፣ ሆነ ብሎ ተንኮል ስላሰበ ነው። ያሰበውን ተንኮል እንግዲህ እንዳያችሁት ከጽጌ ጋር ተመካክረው ጨርሰዋል። ተንከሲስን ያክል ብር ስላገኘ ስለዚህ ተንከሲስ አርግዣለሁ ብለሽ እንደማንም ብለሽ ከሱ ጋር ድጋሚ መተሽ በዛን መንገድ ያንን ብር መቀበል አለብን ብለው እንግዲህ ተንከሲስን ለማጥመድ መሳይና ጽጌ ተስማምተው ጨርሰዋል። ጽጌም እንግዲህ እሺ ብላለች። ስለዚህ ልትል የፈለገችው ምንድነው አሁን ደውለሽ ካንተ አርግዣለሁኝ ነፍሰ ጡር ነኝ፣ ስለዚህ ልጅህሳ ስትዩ ሲጀመር ለልጁ ሲል ይመጣል አይደል ስትለው፣ አረ እንደው ሲጀመር የምን ልጅ ነው ለልጁ ብሎ ሳይሆን አንቺን ብሎ ይመጣል፣ ስለዚህ አታስቢ፣ ምክንያቱም አንቺን በጣም ስለሚወድሽ ብሎ ለሰዎች በህይወት ዘመናችን
ደካማ ጎናችንን አለማሳወቅ በጣም ትልቅ ነገር። እግዚአብሔር ያደለው እግዚአብሔር ብርታት ጥንካሬን የሰጠው ሰው በጣም ከባዱን ውሳኔ ራስ ደካማ ጎናችን ወይም ደግሞ እኛ በጣም ሊሰብረን ወይም ደግሞ ደካማ ሰው የሆነ እንዲነካብን የማንፈልገውን ነገራችንን አለመናገር ነው። ወይም ደግሞ እኔ ምግብ ሲርበኝ ራሴ መቆጣጠር ማልችል ከሆነ እሱን ፓርቲ መናገር የለብኝም። እንዲሁም ደግሞ ጠንካራ ጎናችሁንም ያኔ ጠንካራ ጎናችሁን ቢያወጥ ሰው ግን ደግሞ እሱን በርግጥ ከባድ ነው። ግን ደካማ ጎናችሁን የሰው ልጅ ካወቀ በጣም ከባድ ነው። እንግዲህ ተንከሲስንም እንደሚወዳት በቃ ጽጌ የሱ ደካማ ጎኑ እንደሆነች ስለሚያውቅ ነው እንግዲህ መሳይ አሁን እሱን እየተጠቀመበት የሚገኘው። ሲቀጥል ደግሞ እሷንም ደግሞ ሳትወደው ሳታፈቅረው ወደ ተንከሲስ መታ ያንን ብር ልትቀበለው የሚያደርጋት የእሷ ደግሞ በጣም ደካማ ጎኗ ገንዘብ ስለሆነ ነው። ገባችሁ አይደለ? ስለዚህ ሁለቱንም በደካማ ጎናቸው ገብቶ መሳይ መካከል ላይ እሱ ተጠቃሚ ሊሆን ይሄኛውንም አልነካም ተብሎ ስለዚህ አሁን የመሳይ ነው የተንከሲስ ነው ገንዘቡ። ስለዚህ ለተንከሲስ ነው ይሄን ብር መስጠት ያለብን እያለ ነው የሚገኘው። እዚህ ጋር ደግሞ ገልሞና አብርሽ እንዴ በፍጹም ይሄማ ነገር መሆን የለበትም ምን ሆናችሁ ነው? እንደዛማ የሚባል ነገር የለም ተው እያሉ ነው የሚገኙት። በመጨረሻም ግን ከቤቱን ከፍቶ ከውጭ ላይ አንድ ላይ ተሰብስበው እነሱ መመካከር አለብን ብለው ሀሳባቸውን ያወረዱ ባለበት ሰዓት ላይ ከውጭ የመጣ ሰው አለ። ማን ይሆን? እኔማ ፍሪ ይለኛል። እንግዲህ ለምን እንዴት ፈራሽ ካላችሁ ደግሞ ይሄ ነገር የነ ዝና ወይም ደግሞ የነ አበበ ደንበሳ ቤተሰብ የነ ካሌብ እህትና ግብረአበሮቹ ኬዝ ሊሆን ይችላል። ገባችሁ አይደለ? እዚህ ጋር እንደሚታወቀው ትትናን በጣም ነው የሚፈልጓት፣ ተንከሲስን ይፈልጉታል። ስለዚህ አሁንም ሌላ ሪስክ ይዞ እንዳይመጣ እንፈራለን። በተለይ ማነው ትትናን በጣም ነው የሚፈልጓት። ምክንያቱም በፊት እንግዲህ ምን የመሰለ ደንበኛቸውን ጓደኛቸውን ያጡ። ስለዚህ ያንንም በቀል ስለሚፈልጉ ለሌላ ሰው አሳልፎ ድጋሚ ሊሸጧ ስለሚፈልጉ በዛ መልኩ ነው። ቀጣይ እንገናኝ። ሰላም ቆዩ።